በአደባባይና በጎዳና ላይ የሚካሄድ የሃይማኖት ስብከት ይቁም ሲል የመቀሌ የሃይማኖት ተቋማት ጉባኤ አስታወቀ። የመቀሌ የሃይማኖት ተቋማት ጉባኤ በሰጠው ጋዜጣዊ መግለጫ በአደባባይና ጎዳና ላይ የሚካሄድ የሃይማኖት ስብከት እንዲቆም በጥብቅ አሳስቧል። ታደምጡታላችሁ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ አቃቢ ሕግ ክስ መሰረተ። አቃቢ ሕግ ያቀረበውን ክስ ለመስማትና የዋስትና ጉዳይ ላይ ለመከራከር በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ዛሬ ተውሎ ነበረ። ሁሉንም በሰፊው የምናስደምጣችሁ ይሆናል። የኢራን ጦርነት ለተጨማሪ 2 ሳምንታት ብቻ ሊቆይ እንደሚችል ትራምፕ ጠቆሙ። ትራምፕ አክለውም ኢራን በአሜሪካ መርከቦች ላይ ጥቃት ከሰነዘረች ከምድር ላይ ትጠፋለች ሲሉ አጥብቀው መዛታቸውም እየተገለጸ ይገኛል። እስከ መጨረሻው አብራችሁን ልትዘልቁ ከወደዳችሁ ሁሉንም መረጃዎች በሰፊው የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውዴ ቻናላችን ቤተሰቦች እንደምን ቆያችሁን? ዘወትር አዳዲስና ሰበር መረጃዎችን ይዘን የምንቀርብበት ሰዓት ላይ ተገኝተናል። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን መረጃዎች ለመላው ዓለም ማጋራት አትርሱ። ቀጥታ ወደ ዛሬው መረጃ አለፍን። ቀዳሚ ወዳደረግነው መረጃችን ስናልፍ የመቀሌ የሃይማኖት ተቋማት ጉባኤ በሰጠው ጋዜጣዊ መግለጫ ላይ በአደባባይና ጎዳና ላይ የሚካሄድ የሃይማኖት ስብከት እንዲቆም አሳስቧል። ጉባኤው በመቀለ አደባባዮችና ጎዳናዎች ከተለመደው ባፈነገጠ መልኩ በድምጽ ማጉያ የተደገፈ የሃይማኖት ስብከቶች እየታዩ መሆኑን ጠቅሶ ተፈናቃዮች ቀያቸውን ለቀው በስቃይ ባሉበትና ህዝቡ በከባድ ችግር ውስጥ በተዘፈቀበት ሁኔታ በሃይማኖት ሽፋን ሰላም የሚያውኩ አካላት አደብ መግዛት እንዳለባቸው በአጽንኦት ገልጿል። ህዝቡና ተሽከርካሪዎች በብዛት በሚንቀሳቀሱባቸው ቦታዎች ላይ ከህዝብ ፈቃድ ውጪ በድምጽ ማጉያ የሚካሄድ ስብከት መቆም እንዳለበትም አሳስቧልም ነው የተባለው። በተለያዩ አማኞች መኖሪያና የአምልኮ ቦታዎች ላይ ድንጋይ የመወርወር በመጥፎ ቃላት የማንቋሸሽና አካል የማጉደል ተግባራት እንዳሉና ይህን ደግሞ ከጅምሩ ስርዓት ማስያዝ እንደሚገባ ማሳሰባቸውም ተገልጿል። ማንኛውም ሰው በሚከተለው ሃይማኖት ምክንያት ለስድብና አካል ጉዳት መዳረግ ሃይማኖት የሚጻረር ተግባር በመሆኑ አንዱ የሌላውን ክብርና እሴት ከሚጎዳ ስብከት ወይም ደግሞ እንዲህ ካሉ ኩነቶች መቆጠብ እንዳለበትና ህዝቡ ካለበት ተደራራቢ ፈተና አንጻር በሃይማኖት ሽፋን ሌላ መከራ መጋበዝ እንደማይገባውም የሃይማኖት ተቋሙ መክሯልም ነው የተባለው። ይህ የሃይማኖት ተቋም ጉባኤ የኦርቶዶክስ ተዋሕዶ፣ የእስልምና፣ የካቶሊክና የወንጌላውያን አማኞች በጋራ ያቋቋሙት የሃይማኖት ተቋም ነው። የመቀሌ የሃይማኖት ተቋም ጉባኤ የተሰኘው ይህ ጉባኤ በሰጠው ጋዜጣዊ መግለጫው ላይ በአደባባይና ጎዳና ላይ የሚካሄድ የሃይማኖት ስብከት እንዲቆም በጥብቅ ማሳሰቡንም መረጃዎች እየጠቆሙ ይገኛሉ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች አቃቢ ሕግ ያቀረበውን ክስ ለመስማትና የዋስትና ጉዳይ ላይ ለመከራከር በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው ውለዋል። የአቃቢ ሕግ በተጠርጣሪዎቹ ላይ የ1996 ዓ.ም የኢፌድሪ የወንጀል ሕግ አንቀጽን በመጥቀስ በዛ ስር የተደነገገውን በመተላለፍ ክስ መስርቶባቸዋልም ተብሏል። አቃቢ ሕግ የመሰረተው ክስ ተከሳሾቹ በፌዴራል ከፍተኛ ፍርድ ቤት ክስ ከቀረበበት ዳንኤል ዮሐንስ ከተባለው ተከሳሽና ለጊዜው ካልተያዙ ተጠርጣሪዎች ጋር በመሆን ኮምፒውተርን ወይም ደግሞ የኮምፒውተርን ስርዓት በመጠቀም አሳሳች የኮምፒውተር ዳታን በማሰራጨት የራሳቸውን ማንነት ወይም ሁኔታ በመስመር ወይም ደግሞ መግለጽ የሚገባቸውን ነገር በመደበቅ ወይም የሌላውን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አታለው የተበዳይን ወይም የሶስተኛ ወገንን ማንኛውንም ጥቅም የሚጎዱ ድርጊት እንዲፈጽሙ ለማድረግ በማሰብ ወንጀል ለመፈጸም ስምምነት አድርገዋል የሚል አንድምታ ያለው ክስ ቀርቧል። አቃቢ ሕግ በመዝገቡ በአምስተኛ ተከሳሽነት ከተቀመጠው መንሱር ጀማል በቀር በመርህ ደረጃ የሌሎቹ ተጠርጣሪዎች የዋስትና መብታቸው ቢከበር የማይቃወም መሆኑንም ገልጿል።
ነገር ግን ተከሳሾቹ አቃቢ ሕግ አድርሶታል ካለው ጉዳት ከፍተኛነትና የተከሳሾች ግላዊ ሁኔታ በመነሳት ችሎቱ የዋስትና መብታቸውን ሲያከብርላቸው ከሀገር እንዳይወጡ እግድ ይጣል በማለት ተከራክሯልም ነው የተባለው። ተከሳሾቹ በተደጋጋሚ በስራ ጉዳይ ከሀገር እንደሚወጡ ያላቸው ታሪክ ያስረዳል ያለው አቃቢ ሕግ ተበዳዮቹ ፍትህ በማግኘት የሚፈለጉ በመሆኑ ተከሳሾቹ ከፍትህ እንዳይሸሹ ከሀገር እንዳይወጡ እግድ ይጣል ሲሉ ችሎቱን ጠይቀዋል። እንደ አቃቢ ሕግ መረጃ በፊንቴክ ኢንቨስትመንት ማጭበርበር ወንጀል ከ1.9 ቢሊዮን ብር በላይ ጉዳት መድረሱም ተጠቁሟል። አቃቢ ሕግ የደረሰው ጉዳት ከፍተኛ በመሆኑ ተከሳሾች ደግሞ ተገቢውን ፍርድ ሳያገኙ ቀርቶ በመንግስት ላይ እምነትና መተማመን እንዳይሸረሸር ለዋስትና የሚሆን ተገቢውን የገንዘብ መጠን ያቅርቡም ብሏል። የተከሳሽ ጠበቆች በበኩላቸው የጉዞ ታሪካቸው ብዙ በመሆኑ የዋስትና ገንዘብ ከፍ ያለ ይሁን የሚለውን የአቃቤ ሕግ መከራከሪያ የተቃወሙ ሲሆን ተጠርጣሪዎቹ ለፍትህ ተባባሪ በመሆን ራሳቸው መቅረባቸው ከሀገር ለመሸሽ ምንም አይነት ሀሳብ የሌላቸው መሆኑን ያሳያል በማለት በአስረጂነት አቅርበዋልም ተብሏል። እንደ ተጠርጣሪ ጠበቆች መከራከሪያ አርቲስቶችና ቲክቶከሮቹ ራሳቸው ተበዳዮች ናቸው በማለት የመለሱ ሲሆን ወንጀለኛ ባለመሆናቸው ከሀገር አይሸሹም ሲሉ በድጋሚም ተከራክረዋልም ነው የተባለው። የራሳቸው ስራ የበጎ አድራጎት ተቋም ቋሚ አዳራሽ ትልቅ ስም ያላቸውና ፊንቴክ ኢንቨስትመንት አድርሶታል ብሎ አቃቢ ሕግ ካቀረበው የ1.9 ቢሊዮን ብር የገንዘብ የጥቅሙ ተጋሪ ያልሆኑ በመሆናቸው ለዋስትናቸው ያልተጋነነና ፍትሃዊ የሆነ የገንዘብ መጠን ብቻ በማቅረብ የዋስትና መብታቸው ሊከበርላቸው ይገባልም ብለዋል። ተጠርጣሪዎቹ በበኩላቸው የወር ገቢያቸው በአማካኝ ከ15000 እስከ 60000 መሆኑ በቃል አሰምተዋል የተባለ ሲሆን አቃቢ ሕግ የዋስትና የገንዘብ መጠኑ በወራዊ ገቢያቸው ላይ ብቻ ሊወሰን አይገባም፣ አርቲስቶቹ ያላቸው ተጓዳኝና የማይንቀሳቀሱ ቋሚ ሀብቶችም ከግምት ሊገቡ ይገባል በማለት ለችሎቱ አሰምቷል። የግራ ቀኙን ክርክር ያዳመጠው ችሎት ተጠርጣሪዎቹ በተከሰሱበት መዝገብ ከውጭ ሆነው እንዲከራከሩ የዋስትና መብታቸው እንዲከበርላቸው የወሰኑ ሲሆን ለዋስትና የሚሆነውን የገንዘብ መጠን ለመወሰን ግን ለሰኞ ግንቦት 3 2018 ዓ.ም ቀን ቀጠሮ ሰጥቷልም ነው የተባለው። በቀጠሮ አቃቢ ሕግ አምስተኛ ተከሳሽ የሆነውን መንሱር ጀማል ላይ የዋስትና መብት እንዳይከበር ያቀረበውን መቃወሚያ በጽሁፍ እንዲያቀርብ ችሎቱ አዟል። ለሰኞ በሚሰየመው ችሎት በተጠርጣሪዎቹ የሀገር መውጣት እግድ የሚያቀርቡት የዋስትና መጠንና አምስተኛ ተከሳሽ በሆነው መንሱር ጀማል ላይ የቀረበው የዋስትና እግድ ጥያቄ ላይ አስተያየትና ብይን የሚሰጥ ይሆናልም ተብሏል። ከባህር ማዶ ወዳገኘነው መረጃችን ስናልፍ የኢራን ጦርነት ለተጨማሪ 2 ሳምንታት ብቻ ሊቆይ እንደሚችል ትራምፕ ጠቁመዋል። እንደ ኒውዮርክ ፖስት ዘገባ ከሆነ ፕሬዝዳንት ትራምፕ ከኢራን ጋር ያለው ወታደራዊ ግጭት ምናልባት ለተጨማሪ 2 ወይም ደግሞ 3 ሳምንታት ብቻ ሊቆይ እንደሚችል በሰጡት መግለጫ አስታውቀዋል። ሰኞ ምሽት በነበራቸው ቆይታ ዩናይትድ ስቴትስ በአጭር ጊዜ ውስጥ ማድረግ ያለባትን ወታደራዊ እርምጃዎች አብዛኛውን አከናውናለች ያሉ ሲሆን ትራምፕ አክለውም ጦርነቱ ሲጀመር የነዳጅ ዋጋ እስከ $250 ይደርሳል የሚል ስጋት ቢኖርም አሁን ላይ ዋጋው በ$112 አካባቢ መረጋጋቱ ተአምር ነው ሲሉ ገልጸዋል። በአሁኑ ወቅት በሁለቱ ሀገራት መካከል ስምምነት ባይኖርም ፕሬዝዳንቱ ግን አሜሪካ በወታደራዊ ረገድ ቀድሟ ድል ተቀዳጅታለች የሚል እምነት አላቸውም ተብሏል። ኢራን የነበሯት የ159 መርከቦች አሁን ባህር ግርጌ ናቸው በማለት የኢራን የባህር ኃይል መዳከምን የገለጹት ትራምፕ የዓለም የንግድ መርከቦች የሆርሙዝ ወሽመጥን ለማለፍ የሚያደርጉትን እንቅስቃሴ አሜሪካ በኃይል ማስከበር መጀመሯን ጠቁሟልም ተብሏል። ይሁን እንጂ ኢራን በበኩሏ በተባበሩት አረብ ኤምሬትስ ላይ የሚሳኤልና የድሮን ጥቃት በመሰንዘር አጸፋ መመለሷ ተዘግቧል። በሌላ በኩል የኢራን ፓርላማ አፈ ጉባኤ መሐመድ ባገር ለአሜሪካ በሰጡት ምላሽ የሆርሙዝ ወሽመጥ ደህንነት በአሜሪካና በአጋሮቿ ምክንያት አደጋ ላይ መውደቁን ተችተዋልም ነው የተባለው።
እኛ ገና መጀመራችን ነው በማለት አሜሪካ የተኩስ አቁሙ ስምምነት ጥሳለች ሲሉም ወንጅለዋልም ተብሏል። ትራምፕ አክለውም እንግዲህ ኢራን ለአሜሪካ መርከቦች ላይ ጥቃት ከሰነዘረች ከምድር ላይ ትጠፋለች ሲሉ በጥብቅ መዛታቸውም ተሰምቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ኢራን በፕሮጀክት ነጻነት ወቅት ሀገሪቱ የአሜሪካ መርከቦችን የምታጠቃ ከሆነ ከምድረ ገጽ ትጠፋለች ብለዋል። በተጨማሪም ኢራን በሰላማዊ ድርድር ላይ በጣም አታላይ ሆናለች ሲሉ የዩናይትድ ስቴትስ ከኢራን የተሻለ ወታደራዊ ሀብት እንዳላት ተናግረዋልም ነው የተባለው። የትራምፕ አስተያየት የዩናይትድ ስቴትስ የጦር የሆርሙዝ ባህርን ለመክፈት ባደረገው ዘመቻ 7 የኢራን ትንንሽ ጀልባዎችን መጥቷል ሲሉ በትሩዝ ሶሻል ላይ ካጋሩ በኋላ የተሰማ ነውም ተብሏል። ዩናይትድ ስቴትስ የኢራን ሰው አልባ አውሮፕላኖችንና ሚሳኤሎችን መምታቷንም የገለጹ ሲሆን ፕሬዝዳንቱ ኦፕሬሽኑ እሁድ ዕለት ያስታወቁ ሲሆን አሜሪካ ከዓለም ዙሪያ የተወጣጡ ሀገራት የንግድ መርከቦቻቸውን በባህር ዳርቻው ውስጥ ታግተው በመያዛቸው ለማስለቀቅ እንዲረዷቸው ጠይቀዋልም ብለዋል። የኢራን ፓርላማ አፈጉባኤ በበኩላቸው በሆርሙዝ የባህር ዳርቻ ላይ ከተሰነዘረው የኢራን ጥቃት በኋላ ገና እየጀመርን ነው ሲሉ አስጠንቅቀዋል። ባለፈው ወር ከዩናይትድ ስቴትስ ጋር በተደረገው ውይይት ከፍተኛ ተደራዳሪ የነበሩት አፈጉባኤው መሐመድ የጥቃቱ ሁኔታ ቀጣይነት አሜሪካን የማይታገስ መሆኑን በሚገባ እናውቃለን ሲሉም ተደምጠዋልም ነው የተባለው። ውድ የቻናላችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች አዳዲስ መረጃዎች ወደ እናንተ የምንመለስ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን መረጃዎች ለመላው ዓለም ማጋራት አትርሱ። በቀጣይ በሌሎች አዳዲስ መረጃዎች ወደ እናንተ እስከምንመለስ ሰናይ ቆይታ